ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። በአሜሪካና ጣሊያን መሪዎች መካከል የቃላት ጦርነት ተነሳ። ፕሬዝዳንት ትራምፕ በጣሊያን ጠቅላይ ሚኒስትር ላይ የሰነዘሩት አስተያየት ከፍተኛ ቁጣ ቀስቅሷል። አሜሪካም በኢራን ወደቦች የጣለችውን እገዳ ማንሳቷን ስታስታውቅ የስዊዘርላንድ የፊርማ ስነ ስርዓት ተሰርዟል። እስራኤል በሊባኖስ በፈጸመችው ጥቃት በርካታ ሰዎች መገደላቸው ሲነገር የእስራኤል ወታደሮችም በሄዝቦላህ ጥቃት መገደላቸው ታውቋል። ጥቃቱን ተከትሎ ሁለቱ ወገኖች ተኩስ አቁም መድረሳቸው እየተነገረ ነው። በዓለም ዙሪያም ከ117 ሚሊዮን በላይ ሕዝብ መፈናቀሉን የዓለም የስደተኞች ከፍተኛ ኮሚሽን ገለጸ። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። አፓርትመንት ለመግዛት 40ና 50 ሚሊዮን በሚጠየቅበት ሳር ቤት ላይ በጥራትና በቅልጥፍና የሚታወቀው ቴምር ሪል ስቴት አዲስ ሳይት ይዞልዎት ቀርቧል። ባለ 1 መኝታ በ9 ሚሊዮን 120 ሺህ፣ ባለ 2 መኝታ በ12 ሚሊዮን ብር፣ ባለ 3 መኝታ በ16 ሚሊዮን 320 ሺህ ብር ብቻ። ይህ ዋጋ በግንባታ ሂደት መሰረት በ3 ዓመት ለሚከፈል ሲሆን በአንዴ ለምትከፍሉ ግን የ30 በመቶ ልዩ ቅናሽ አድርገናል። ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል እንልካለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ ቤት መግዛት የማይታሰብ ነው። ይህ ብቻ አይደለም፣ የንግድ ሱቅ በፒያሳ በቡልጋሪያ ገላን ኮንዶሚኒየም ላይ ማግኘት ይችላሉ። ሳይት ለመጎብኘትና ለቢሮ ቀጠሮ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። በአሜሪካና ጣሊያን መሪዎች መካከል አዲስ የቃላት ጦርነት መነሳቱ ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቡድን 7 የመሪዎች ጉባኤ መልከ መልካሟም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ እንድንነሳ አጥብቃ ጠየቀችኝ ብለው ለአንድ የጣሊያን ቴሌቪዥን መናገራቸው ከፍተኛ የቃላት ጦርነት አስነስቷል። የትራምፕ ንግግር እጅግ ያስደነገጣቸው ጠቅላይ ሚኒስትሯ ሙሉ በሙሉ የፈጠራ ወሬ ነው ሲሉ ውድቅ አድርገዋል። ውዝግቡ ተባብሶም የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ በመጪው ሳምንት ወደ አሜሪካ ለመጓዝ የነበራቸውን ዕቅድ መሰረዛቸው ታውቋል። ትራምፕ ለጣሊያን ቴሌቪዥን በሰጡት የስልክ ቃለ ምልልስ ሜሎኒ አብሬያት ፎቶ እንድነሳ አጥብቃ ስትለምነኝ ለእርሷ በጣም አፈርኩ። ምናልባት በደንብ ስላወራኋት ወይም ስላናገርኳት ተደስታ ሊሆን ይችላል ብለዋል። ጠቅላይ ሚኒስትሯም 7 ሚሊዮን የኢንስታግራም ተከታዮቻቸው ባስተላለፉት መልእክት እውነቱን ለመናገር በጣም ደንግጫለሁ በማለት የተሰማቸውን ገልጸዋል። የአሜሪካ ፕሬዝዳንት በወዳጅ ሀገሮች ላይ እንዲህ ያለ ድርጊት ለምን እንደሚፈጽም አላውቅም። እኔ ማለት የምችለው አንድ ነገር ብቻ ነው። ለአሜሪካ ወይም ለምዕራባውያን ጠላቶች ይህንን ድርጊትና ቁርጠኝነት አለማሳየታቸው ያሳዝናል። ትራምፕ ከዚያ ይልቅ ለእነዚያ የጠላት ሀገራት መሪዎች በጣም ተባባሪና ለስላሳ አቋም ያሳያሉ ሲሉ ወርፈዋል። ለማንኛውም አንድ ነገር እንዲያስታውሱ ያስፈልጋል። እኔም ሆንኩ ጣሊያን መቼም የማንለማመጥ መሆናችንን። ይህ የ49 ዓመቷ የጠቅላይ ሚኒስትር ጆርጂያ ሜሎኒ ምላሽ በሁለቱ መሪዎች መካከል ያለውን ያዝለቀቅ የፖለቲካ ግንኙነት ይበልጥ እንዳያሻክረው ተሰግቷል። ትራምፕና ሜሎኒ በዚያው የፈረንሳይ የቡድን 7 የመሪዎች ጉባኤ አፍ ለአፍ ገጥመው ሲያወሩ የሚያሳይ ምስል ወጥቷል። በ2022 በምርጫ ስልጣን የጨበጡት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው የፈረንጆች ዓመት ትራምፕ ለሁለተኛ ጊዜ ተመርጠው ቃለ መሐላ ሲፈጽሙ በሥነ ሥርዓቱ ላይ የተገኙ ብቸኛ የአውሮፓ መሪ ናቸው። እናም በአውሮፓ ሕብረትና በአሜሪካ ፕሬዝዳንት መካከል አዲስ የግንኙነት መስመር እንዲፈጠር ሜሎኒ ዋነኛ አጋፋሪ ተደርገው በሰፊው ይታያሉ። ጠቅላይ ሚኒስትሯን በመደገፍ የጣሊያን ፖለቲካ መሪዎች አስተያየት እየሰጡ ሲሆን የሀገሪቱ ፕሬዝዳንት ሰርጂዮ ማታሬካ ስልክ ደውለው ሜሎኒን አነጋግረዋል። የተቃዋሚ ዲሞክራቲክ ፓርቲ ሴናተር ፊሊፖ ሳንሲ ማንም ይሁን ጠቅላይ ሚኒስትሯን እንዲህ በትዕቢት ሊያናግራቸው መብት የለውም ብለዋል። ሌሎች ፖለቲከኞችም ጣሊያን ውርደት አይገባትም፣ በብሔራዊ ጥቅምና ክብር በፍጹም አንደራደርም የሚል አስተያየት ሰንዝረዋል። ይሄ የትራምፕ ንግግር ሌሎች የአውሮፓ መሪዎች ላይ በየጊዜው የሚሰነዝሩት ጥቃት አካል እንደሆነም የሚገልጹ አሉ። በጠቅላይ ሚኒስትር ጆርጂያ ሜሎኒ ላይ የሚደርስ ጥቃት በሁላችንም እንደተፈጸመ የሚቆጠር ነው የሚሉ የጣሊያን ፖለቲከኞች ድምፅ ተበራክቷል።
ከነጩ ቤተ መንግሥት በጉዳዩ ላይ እስካሁን የተሰጠ ምላሽ የለም። እስራኤልና ሄዝቦላህ ተኩስ አቁም መድረሳቸው ሲነገር፣ በሌላ በኩል እስራኤል ዛሬ በሊባኖስ በፈጸመችው የአየር ጥቃት 47 ሰዎች መገደላቸው ተመልክቷል። የሊባኖስ ጤና ሚኒስቴር ባወጣው መግለጫም በጥቃቱ ከተገደሉት ሌላ 100 የሚጠጉ መቁሰላቸውን ገልጧል። ሚኒስቴሩ ተዋጊና ሰላማዊ ሰዎችን ባለየው በዚህ ጥቃት ከሞቱት መካከል 7 ሴቶች እንደሚገኙበት አመልክቷል። የእስራኤል ጦር በበኩሉ 150 የሄዝቦላህ ኢላማዎች ላይ ፈጸምኩት ባለው ድብደባም ከ12 በላይ የሚሊሻ ቡድኑ ተዋጊዎች መገደላቸውን አመልክቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘመቻውን አድንቀው በማኅበራዊ መገናኛቸው ጽፈዋል። ሄዝቦላህ በደቡብ ሊባኖስ በፈጸመው የድሮን ጥቃት 4 የእስራኤል ወታደሮች መገደላቸውን የተለያዩ ዘገቦች አመልክተዋል። ይህንን ተከትሎ ሁለቱ ወገኖች ተኩስ አቁም መድረሳቸው ተነግሯል። ከዛሬ ከሰዓት ጀምሮ የአሁኑ አዲስ ተኩስ አቁም የተደረሰው በአሜሪካና ኳታር አደራዳሪነት መሆኑን አንድ ከፍተኛም የአሜሪካ ባለሥልጣን ገልጸዋል። ከሄዝቦላህ በኩል ስምምነቱ ተቀባይነት እንዳገኘና ከእስራኤል ወገን እስካሁን ይፋዊ መግለጫም አልወጣም። ያም ሆኖ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር ከደቡብ ሊባኖስ ለቆ እንደማይወጣም ዛሬም በድጋሜ ገልጸዋል። ከደቡብ ሊባኖስ በሚዋሰነው ሰሜን እስራኤል ከጥቃት ነፃ እስከሚሆን ጦራቸው ሊባኖስ እንደሚቆይ አረጋግጠዋል። በሌላ ዜና አሜሪካም በኢራን ወደቦች የጣለችውን እገዳ ማንሳቷን ስታስታውቅ የኢራን ጠቅላይ መሪ ሞጅታባ ካማኒ ስምምነቱ ከተፈረመ ወዲህ ለመጀመሪያ ጊዜ አስተያየት ሰጥተዋል። ፕሬዝዳንት ትራምፕ ተስፋ በመቁረጣቸው ስምምነቱን እንደፈረሙ የገለጹት ካማኒ የመግባቢያ ሰነዱን ፈርመው ወይም ደግሞ ፈረምን ማለት የአሜሪካንን ጥያቄዎች ተቀበልን ማለት አይደለም ብለዋል። በቀጣይ የሁለቱ ሀገሮች መሪዎች በአካል ተገናኝተው ድርድር እንደሚካሄድ የጠቀሱት ጠቅላይ መሪው የሀገራቸው ፕሬዝዳንት የኢራንን ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው ስምምነት እንዲደርሱ መፍቀዳቸውን ገልጸዋል። ይህ በእንዲህ እንዳለ ዛሬ አርብ በስዊዘርላንድ ሊካሄድ የነበረው የስምምነቱ የፊርማ ስነ ስርዓት መሰረዙን የፓኪስታን ባለስልጣናት ገልጸዋል። ምክንያቱ የሁለቱ ሀገራት መሪዎች በርቀት ስለፈረሙ የጄኔቫው ስነ ስርዓት አያስፈልግም በሚል እንደሆነ የፓኪስታን ውጭ ጉዳይ ሚኒስቴር ገልጧል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ሊባኖስን ጨምሮ በምንም ሁኔታ ስምምነቱ ከተጣሰ ተጠያቂዋም አሜሪካ ናት ብለዋል። ውጭ ጉዳይ ሚኒስትሩ ከፓኪስታን አቻቸው ጋር በስልክ ባደረጉት ውይይት በስምምነቱ በሁሉም ግንባሮች ውጊያ እንዲቆም በመስፈሩና ሊባኖስን ጭምር የሚመለከት በመሆኑ ተፈጻሚ እንዲሆን አስገንዝበዋል። ስምምነቱ የሚጣስ ከሆነ ደግሞ ኃላፊነቱን የምትወስደው አሜሪካ ናት ብለዋል። ይሄ የውጭ ጉዳይ ሚኒስትሩ አባባል በሊባኖስ የቀጠለውን የእስራኤል ዘመቻን የተመለከተ ስለመሆኑ ዘገቦች አመልክተዋል። በዓለም ዙሪያም ከ117 ሚሊዮን በላይ ሕዝብ መፈናቀሉን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ገለጹ። ኮሚሽነሩ በርሃም ሳልህ ከአዲስ አበባም ለሲኤንኤን በሰጡት ቃል እስካለፈው የፈረንጆች ዓመት ማብቂያም በዓለም ዙሪያ በኃይል የተፈናቀለው ሕዝብ ቁጥር ከ117 ሚሊዮን በላይ መሆኑን ገልጸዋል። በግጭት፣ በብጥብጥ፣ በሰብአዊ መብት ጥሰትና በሌሎች ችግሮች ከተፈናቀሉ ሰዎች መካከል 68 ሚሊዮን የሚሆኑት በሀገር ውስጥ ተፈናቅለው የሚገኙ ናቸው ብለዋል። በእርስ በርስ ጦርነት እየታመሰች ካለችው ሱዳን ከ14 ሚሊዮን በላይ ሕዝብ መፈናቀሉ ሲነገር ይህም በተፈናቃይ ብዛት አንደኛ አድርጓታል። የሞሮኮ ብሔራዊ ቡድን አምበል አሽራፍ ሐኪሚ ባስገድዶ መድፈር ክስ ፍርድ ቤት ሊቀርብ ነው። ከ3 ዓመት በፊት ሐኪሚ በፓሪስ መኖሪያ ቤቱ አስገድዶ ደፍሮኛል በማለት አንዲት ሴት ለመሰረተችው ክስ ተጫዋቹ ፍርድ ቤት እንደሚቀርብ የፈረንሳይ አቃቢያነ ሕግ ዛሬ አረጋግጠዋል። የ27 ዓመቱ ሐኪሚ መቼ ፍርድ ቤት እንደሚቀርብ ቀኑ በትክክል አልታወቀም። ተጫዋቹ ወንጀሉን እንዳልፈጸመ በተደጋጋሚ መግለጹ ይታወቃል። አፓርትመንት ለመግዛት 40 እና 50 ሚሊዮን በሚጠየቅበት ሳር ቤት ላይ በጥራትና
በቅልጥፍና የሚታወቀው ቴምር ሪል ስቴት አዲስ ሳይት ይዞልዎት ቀርቧል። ባለ 1 መኝታ በ9 ሚሊዮን 120 ሺህ፣ ባለ 2 መኝታ በ12 ሚሊዮን ብር፣ ባለ 3 መኝታ በ16 ሚሊዮን 320 ሺህ ብር ብቻ። ይህ ዋጋ በግንባታ ሂደት መሰረት በ3 ዓመት ለሚከፈል ሲሆን በአንዴ ለምትከፍሉ ግን የ30 በመቶ ልዩ ቅናሽ አድርገናል። ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል እንልካለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ ቤት መግዛት የማይታሰብ ነው። ይህ ብቻ አይደለም፣ የንግድ ሱቅ በፒያሳ በቡልጋሪያ ገላን ኮንዶሚኒየም ላይ ማግኘት ይችላሉ። ሳይት ለመጎብኘትና ለቢሮ ቀጠሮ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ